ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ ሞር ፎከስ የምናደርገው ኦልሞስት እነዚህ ከዚህ በፊት እንግዲህ ስለ ኮስሞቲክ ያወራናቸው ነገሮች አሉ። ከኮስሞቲክ ጋር ተያያዥነት ያላቸውን ጥያቄዎች ለኤግዚትም ሊሰፖርት ሊያደርጉን የሚችሉ ነገሮችን በዚህ ውስጥ ተካተዋል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ኤቢሲ ቬን ማትሪክስ ብለን እየከፋፈልናቸው አሉ። እነዛም እንግዲህ በእነዚህ ውስጥ እንግዲህ ምን ያህል አንደርስታንድ አድርገናል የሚለውን እንግዲህ ራሳችንን የምንገመግምበት ነው ማለት ነው። እንግዲህ እነዚህን በደንብ አድርገን ወደ ኬዝ በመቀየር ጥያቄዎቹን ማለት ነው ያንን ነገር እንግዲህ ሞር ሪካፑን ለማስታወስ እንዲያስችለን የምናደርግ ይሆናል ማለት ነው። እስከ መጨረሻው ድረስ እንግዲህ አብራችሁኝ እንድትቆዩ ማለት ፈልጋለሁ። ፕሊስ ሚውት አድርጉልኝ፣ እየረበሸኝ ያለው። እንቀጥልን እንግዲህ አይ ቲንክ እንግዲህ ስክሪኑ እየታያችሁ እንደሆነ ተስፋ አረጋለሁ። እንግዲህ የመጀመሪያው ጥያቄ ምንድን ነው የሚለው ኬዝ ቤዝድ ነው። እንግዲህ ኬዝ ቤዝድ ሲሆን እንግዲህ ያንን ትምህርት በደንብ ተረድተናል ወይስ አውቀናል የሚለውን በደንብ አድርገን መረዳታችንን በደንብ አድርጎ ግልጽ ሊያደርግልን የሚችል እና እንዲሁም ደግሞ እኛ ሊገመግመን የሚችል ጥያቄ ነው ማለት ነው። ምንድነው የሚለው 25 years old woman develop itching ይላል። እንግዲህ develops itching develop አድርጋለች። እንዲሁም ደግሞ ሬድነስ ይላል አስዌላስ ደግሞ ስኬሊንግ ኦን ሄር ፌስ አፍተር ዩዚንግ ኒው ስኪን ላይቲንግ ክሬም ይላል። እንግዲህ ልብ በሉ እየነገረን ያለው ይሄ የአንድ ፕሮዳክት ሳይድ ኢፌክት ነው ብለን መናገር እንችላለን። ምክንያቱም አዲስ የሆነ ፕሮዳክት በተለይ ከቆዳ ጋር ለተያያዙ እነዚህ ከለቆዳ የምንጠቀማቸው ክሬሞች መካከል እንግዲህ ተገዝቶ ከተጠቀመች በኋላ ኦልሞስት ኢቺንግ አለው፣ ሬድነስ አለው፣ ስኬሊንግ አለው። እነዚህ ነገሮች እንግዲህ የታዩት ምኗ ላይ ነው እንግዲህ እያለን ያለው እንግዲህ ፊቷ ላይ ነው ታየ እያለን ያለው ማለት ነው። ይሄ እንግዲህ ዘ ፋርማሲ ሰስፔክትድ ኢምፕሮፐር ፎርሙሌሽን መሆኑን ሰስፔክት አድርጓል። ጀስት እንደኛ ማለት ነው። ምክንያቱም እኛ ፋርማሲስት ነን። ፋርማሲስት እንደመሆናችን መጠን እንግዲህ ይሄ ነው ብሎ ሰውየው የዛን አይነት ዲሲሽን አስቀመጠ እያለን ያለው። ዋት ኢዝ ዘ ሞስት ላይክሊ ኮዝ ኦፍ ዚስ ሪአክሽን። ስለዚህ እንደዚህ አይነት ሪአክሽን ሊያመጣ የሚችለው ታዲያ ምንድን ነው ብላችሁ ኤክስፔክት ታደርጋላችሁ ወይም ደግሞ ትገምታላችሁ እያለን ያለው። እንግዲህ ሲስተሚክ አብዞርቢሽን ኦፍ ፕሮዳክት ይላል። ቢ ላይ ደግሞ ፕሪሰንስ ኦፍ ኢሪቴቲንግ ኦር ባንድ ኬሚካልስ ይላል። ሲ ላይ ደግሞ ኢንኮሬክት ዶዝ ፍሪኬንሲ ይላል። ዲ ደግሞ ላክ ኦፍ ቴራፒቲክ ኢፌክት ብሎ አስቀምጦልናል ማለት ነው። አስ ፋርማሲስት እንደመሆናችሁ መጠን አንድ ኢምፕሮፐር ፎርሙሌሽን መሆኑን ተረድታችኋል፣ አውቃችኋል፣ ይሄንን ጀጅ አድርጋችኋል። ይሄም ሊሆን የቻለው እንግዲህ ከምኑ ላይ ተነስታችሁ ነው? ኢቺንግ አለው፣ ሬድነስ አለው፣ ስኬሊንግ አለ። እነዚህ ሁሉ እንግዲህ በፊት ላይ መታየታቸውን ተነስታችሁ ነው ይሄን ልትሉ ይቻላችሁት። ይሄ እንግዲህ የትኛው ሪአክሽን ይሆናል ብላችሁ ታስባላችሁ ነው። እንግዲህ ወደ ዋናው ስንመጣ ኢምፕሮፐር ፎርሙሌሽን ካልን ሰስፔክት ብለን ካሰብን ሲስተሚክ አብዞርፕሽን ኦፍ ፕሮዳክት ነው ወይስ ፕሬሰንስ ኦፍ ኢሪቴቲንግ ኦር ባንድ ኬሚካል ነው ወይስ ኢንኮሬክት ዶዝ ፍሪኩዌንሲ ነው አሊያም ደግሞ ላክ ኦፍ ቴራፒቲክ ኢፌክት ነው ማለት ነው። መልሳችሁን ራሳችሁ ነጥብ ያዙና ከ1 እስከ 10 በሉ እያያዛችሁ ከስንት እንዳገኛችሁ በዛውም ራሳችሁን ትገመግማላችሁ ማለት ነው። እንደዛ ብታረጉም በጣም የተሻለ ነው። መልሳችን ምንድን ነው? ቢ ነው የሚለው። እንግዲህ ቢ ምንድን ነው? እሱ እንግዲህ ፕሬሰንስ ኦፍ ኢሪቴቲንግ ኦር ባንድ ኬሚካል ስለሆነ ነው። ምክንያቱም እንግዲህ ኤክስፕላኔሽኑ ሲያስቀምጥ መኒ አንሬጉሌትድ ኮስሞቲክስ ይላል ሜይ ኮንቴን ኢሪታንት፣ ለምሳሌ እንደ ሜርኩሪ አይነቶች እንደ ሃይዶዝ ስቴሮይድስ ብለን የምንጠራቸው እንግዲህ የሚታወቁ አሉ። ጀስት በኮስሞቲክ ደረጃም ነን ኮስሞቲክስ ስቴጅ ላይ ማለት ነው። ሃይዶዝ ስቴሮይዶችን እነ ቤታሚታዞን ብለን የምንጠራው አለ፣ እነ ዴክሳሚታዞን ብለን የምንጠራቸው አሉ። እነዚህ ሁሉ እንግዲህ አንድ ፓርት ኦፍ ስቴሮይድ ብለን ካስቀመጥናቸው እነዚህ ደግሞ እንግዲህ ኮዚንግ ኮንታክት ደርሚታይተስ እንግዲህ በማምጣት በጣም ይታወቃሉ ማለት። እነዚህ እንግዲህ ኦልሞስት
ሜዲኬትድ የሚሆን ነን ሜዲኬትድ ፓርቶቹን ቢሆኑ እንግዲህ ደርማታይተስ እንግዲህ ኤክስፔክት የሚደረግ ነው። ከማን ስንል እንግዲህ ከኮስሞቲክ ዝርያዎች ውስጥ ማለት ነው። ግን ኦልሞስት እንግዲህ ይሄ ግን ኦልሞስት ባንድ የተደረገ ኬሚካል ይላል እንግዲህ ምክንያቱም ባንድ መሆኑ ነው። እንግዲህ በአንድ በኩል እንደ አቅጣጫ የሚሰጥን እንግዲህ ምክንያቱም ፊታችን ላይ ችግር የሚፈጥሩ ነገሮች ቀድመው አይደንቲፋይ ዲፈረንሺየት ተደርገው ነው እና የሚቀመጡት እነዛ ችግር አለ ከተባለ እንግዲህ ኦልሞስት መንግስት ስለሚያስወግዳቸው ማለት ነው። ያንን ኮንሲደር እንድታረጉልኝ ይፈልጋለሁ። ወደ ሁለተኛው ጥያቄ ስንመጣ እንግዲህ ምክንያቱም ዛሬ እንግዲህ የጥያቄ ቀን ነው ማክሰኞ ስለሆነ ማለት ነው። ያ ኮርሶቹ በጣም ሲበዙ ጊዜ ነው አንዳንድ ጊዜ እንትን የምናደርጋቸው። ሶ ምንድን ነው የሚለው ኮስሞቲክ ማኑፋክቸረር ክሌም ዛት ኢት ኢዝ ሄርባል ክሬም ኪውር ኤግዜማ እንደ ፋንጋል ኢንፌክሽን ኤግዜማን እና ፋንጋል ኢንፌክሽኖችን እንግዲህ ምን አደረገ እያለን ያለው እንግዲህ የኮስሞቲክ ከሄርባል ላይ የተገኘ ነው። ሶ ፋንጋልንም ይሁን ኤግዜማን እንግዲህ በቀላሉ ኪውር አድርጎልናል ብሎ ያ ማኑፋክቸረር እንግዲህ ከሄርባል አገኘ እንበልና አስዩም አድርጉት። ፍሮም ሬጉላቶሪ ፐርስፔክቲቭ ግን ኢን ኢትዮጵያ ዚስ ፕሮዳክት ሹድ ቢ ክላሲፋይድ አስ ቤት ስር ነው የሚካተተው ነው። ኤ ኮስሞቲክ፣ ቢ ሜዲካል ዲቫይስ፣ ሲ ድረግ፣ ዲ ፉድ ሰፕሊመንት ብሎ አስቀምጧል። ልብ ብሎ አሁን እያወራን ያለ ነው ስለ ሄርባል ፕሮዳክቶች ነው። ጀስት ሄርባል ሲባል ጀስት እኛ የምናውቀው ለምሳሌ ማንን አድርገን እንውሰድ መሰላችሁ? በጣም ለምሳሌ ሞሪንጋን በልና እናስብ እንግዲህ ሞሪንጋ ቤት ውስጥ ይካተታል ነው። ነገር ግን እዚህ ጋር እያለው ክሬም ነው። ክሬም እና ሞሪንጋ ትንሽ ስለሚለያዩ አይ ሆፕ እንግዲህ ሄርባል ክሬም እንደመሆናቸው እንግዲህ ያ ማኑፋክቸረር ይሄ ሄርባል ክሬሙ እንግዲህ ኦልሞስት ኤግዜማን እና ፋንጋል ኢንፌክሽን እንግዲህ ትሪት አድርጎልናል ነው ያለው። ይሄ ደግሞ እንግዲህ በጣም ትልቅ ነገር ነው የሚያሳየን፣ ትልቅ ኢፌክት አለው ብለን ነው እንግዲህ የምንገምተው ማለት ነው። ይሄ ታዲያ በኢትዮጵያ ስታንዳርድ ምን ስር ነው ሊካተት የሚችለው ነው እያለን ያለው። ኤ ኮስሞቲክ ብሎናል፣ ቢ ሜዲካል ዲቫይስ ብሎናል፣ ድረግ ብሎናል፣ ፉድ ሰፕሊመንት እንግዲህ ይሄ ግልጽ ነው። እንግዲህ እዚህ ውስጥ እንግዲህ ይሄንን እንደዚህ ነው ብለን ለመወሰን እንግዲህ እንትን የሚል ነው። ኤኒ ፕሮዳክት ክሌም አንሰራችን ሲ ነው የሚለው። ሲ ምን ስር ነው ያለው ማለት ነው? ድረግ ስር ነው። ምክንያቱም ምን እንትን እያደረገን ያለው እንግዲህ ኪው ኤግዜማን ወይም ደግሞ ኪው ኤግዜማን እንግዲህ ሙሉ በሙሉ ትሪት አድርጓል ብሎ እያለን ያለው። በዚህ ላይ ደግሞ እንግዲህ ክሬም ነው። እንግዲህ ክሬም ደረጃ ደረሰ ማለት ኦልሞስት የነገር መድኃኒት መሆኑን ነው። በዚህ በተጨማሪ ደግሞ ከዛ አልፎ ተርፎም እንግዲህ ፋንጋል ኢንፌክሽን ነው ብለን እንጠራዋለን ማለት ነው። ኦልሞስት እነዚህ እንግዲህ ከክሩ ድረግ አልፏል ነው። ሄርባል ቢሆን ኖሮ ኖርማል ሄርባል አደርገን ብናስበው ኖሮ ግን ኦልሞስት እነዚህ የትራዲሽናል ስቴጅ ውስጥ የምናገኛቸው ነው። ኤኒ ፕሮዳክት ክሌሚንግ ትሪትመንት ኪውር ኦር ዲሲዝ ኢዝ ሌጋሊ ክላሲፋይድ አስ ምን ይሆናል ነው? ድረግ ነው ሊሆን የሚችለው። ለምን ኖት ኮስሞቲክ። እንግዲህ ኮስሞቲክ እንግዲህ አንዳንድ ጊዜ ሜዲኬትድ እና ሜዲኬትድ ብለን ምናስቀምጣቸዋለሁ። እንግዲህ እነዚህ ኮስሞቲክ ውስጥ ይካተታሉ ለማለት እንግዲህ አንችልም። ነገር ግን አንዳንድ ጊዜ ኮስሞቲክ ውስጥም የሚካተቱበት ሊኖር ይችላል። ይሄን ስላችሁ ወደ ኮስሞቲክ የሚካተቱት ታዲያ ሜዲኬትድ ኮስሞቲክ ሆኖ አይደንቲፋይ ወይም ዲፈረንሺየት ከተደረጉ በኋላ ነው። ይሄ ግን ቶታሊ በማኑፋክቸሪንግ ደረጃ የተሰራ ነው። ከማኑፋክቸሪንግ ያ ማኑፋክቸሪንግ እንግዲህ የፓተንቲቲ ኢሹ አለበት። ያ ፓተንቲቲ እንግዲህ ስላለበት ኦልሞስት ያንኛው ካገኘው ሄርባል ክሬሙ ላይ እንግዲህ ከተገኘ ኦልሞስት እስከ 20 ዓመት ድረስ እንግዲህ የራሱ መድኃኒት ሆኖ ይቆያል። ማንም እንትን ኮምፕሌንስ ያደረግበት ከዛ በኋላ ነው የህዝብ መሆን የሚችለው ማለት ነው። ኩዌሽን 3 A pharmacist is counseling a patient on safe cosmetic use ይላል። The patient asks which product has high risk of skin irritation ይላል። ልብ በሉ እንግዲህ እያለን ያለው ፋርማሲስቱ እንግዲህ ሲያመክር ለዛ እንግዲህ ያን ኮስሞቲክ በአግባቡ መጠቀም እንዲችል ነው። ልብ በሉ ሜዲኬትድ የሚሆን ነን ሜዲኬትድ ኮስሞቲኮች ችግር አለባቸው። ነን ሜዲኬትድ ኮስሞቲኮች ብለን እንኳን የምንጠራቸው በጣም የሚታወቁት ቫዝሊን ራሱ ብንቀባ የራሱን የቻለ ሳይድ ኢፌክት አለ። ለምሳሌ በቀላሉ ፖሮቹን በመድፈን እኛ ላይ ድብርት፣ የተለያየ ነገሮች ዲፕሬሽኖችን የመክተት ፕሮባቢሊቲው ከፍ ያለ ነው ማለት ነው።
ሜዲኬትድ ነን ሜዲኬትድ ሳይድ ኢፌክት እንዳላቸው ኮንሲደር አድርጉልኝ። ምንም እንኳን ሳይድ ኢፌክቱ የሜዲኬቲንጉ የተከፋ ቢሆን ማለት ነው። ሶ ለዚህም እንግዲህ ሜዲኬትድም ነን ሜዲኬትድ ይሁን ፋርማሲስቱ ይሄንን ኮስሞቲክ በአግባቡ እንድትጠቀም እየመከራት ነው። ሶ እንግዲህ ፔሸንቷ ደግሞ ምንድነው ዘ ፔሸንት አስክስ ዊች ፕሮዳክት ሃዝ ሃይ ሪስክ ኦፍ ስኪን ኢሪቴሽን የትኛውን ያለው ብላ ደግሞ እየጠየቀችው ነው መልስ። ሶ ዊች ኮስሞቲክ ታይፕ ኬሪዝ ዘ ሃይስት ሪስክ ያለው ታዲያ የትኛው ነው? ምክንያቱም ፔሸንታችን እንግዲህ ይሄ ምን ኮስሞቲክ በአግባቡ እንድትጠቀም ተናግረናል። ነገር ግን ያንን በምንናገርበት ሰዓት ታዲያ የትኛው ኮስሞቲክ ነው ትልቅ ችግር ያለበት ወይም ሃይስት ሪስክ ያለበት ብላ ደግሞ ጠየቀች። ያንን ደግሞ እኛ የትኞቹ ብለን እንመልሳለን ነው ጥያቄው። ኤ ሪንስ ኦፍ ፕሮዳክት ይላል። ቢ ፓውደር ኮስሞቲክስ ይላል። ሲ ሊቭ ኦን ፕሮዳክት ይላል። ዲ ፍራግናንስ ፍሪ ፕሮዳክት ብሎ አስቀምጧል። ሶ ከነዚህ ከአራት ውስጥ እንግዲህ የትኛው ነው ሃይ ሪስክ ኦፍ ስኪን ኢሪቴሽን? እንግዲህ መልሱን ራሳችሁ ብያችኋለሁ። እስክሪብቷችሁ ላይ አውጥታችሁ ትንሽ ወረቀት ላይ እየጻፋችሁ ትሄዳላችሁ። ከዛ ከስንት እንዳገኛችሁ ራሳችሁ ኢቫሉዌት ታደርጋላችሁ። ሶ መልሳችን ምንድነው? ሲ ምንድነው የሚለው እንግዲህ ሊቭ ኦን ፕሮዳክት። ሊቭ ኦን ፕሮዳክት ስንል እንግዲህ በጣም አደገኛ ናቸው። ምክንያቱም ሊቭ ኦን ፕሮዳክትስ ተብለው የሚጠሩት አብዛኞቹ ሎሽኖች ናቸው። ሶ ሎሽኖች ደግሞ ካሉት ክሬሞችም እዚህ ውስጥ ይካተታሉ። በእርግጥ ክሬምም ሎሽንም ሊቭ ኦን ፕሮዳክት ብለን የምናስቀምጣቸው። ሶ እነዚህ ሃይስት ሪስክ አላቸው ከሌሎቹ አንጻር ስንል፣ ምክንያቱም እነዚህ ሶፍት ስኪናችን ላይ ፊቶቻችን ላይ የተለያዩ ሰውነታችን አካል ላይ የመገናኘት ፕሮባቢሊቲያቸው ከፍ ያለ ስለሆነ ማለት ነው። ስለዚህ እነዚህ ሁሌ ማሰብ ያለባቸው ሊቭ ኦን ፕሮዳክትስ ተብለው የሚጠሩት የኮስሞቲክ ዝርያዎች በጣም ትልቅ ሪስክ እንዳላቸው። ሶ ሊቭ ኦን ፕሮዳክት ሪሜን ኦን ስኪን ሎንገር ለረዥም ጊዜ ሶ ኢንክሪዚንግ ኤክስፖዠር እንደ ሪስክ ኦፍ ኢሪቴሽን ያመጣሉ ነው። ኩዌሽን ነምበር 4 ዱሪንግ ኢንስፔክሽን ይላል ኢፍ ዳ ፋይንድስ ኮስሞቲክ ፕሮዳክት ዊዛውት ኢንግሪዲየንት ሌብሊንግ ይላል። ልብ በሉ አሁን ይሄ ምን ጊዜ ነው? አንዱ እንግዲህ የሬጉላቶሪ ኮምፕሌንስ ብለን ምንጠራው እዚህ ነው። ሶ አንዱ ሬጉላቶሪ ኮምፕሌኑን እንግዲህ በደንብ እንግዲህ ሴኩር ማድረግ አለበት ብሎ ነው እንግዲህ የሚያስበው ማለት ነው። ሶ ኢፍዳ ደግሞ እንትን በሚያደርግበት ሰዓት ኢንስፔክሽን በሚሰራበት ሰዓት በአንድ ፕሮዳክት ላይ ምን በውስጡ እንዳለ ንጥረ ነገሮች እላው ላይ ሳይለጠፍ ወይም ደግሞ ሳይገለጽ አገኘ እያለን ያለው። ሶ which regulation principle is violated? ስለዚህ የትኛው ነው ቫዮሌትድ ያደረገው ነው። ኢፍዳ ብለን የምንጠራው ኢትዮጵያን ፉድ ድረግ አውቶሪቲ ብለን የምንጠራው። ኤ ፋርማኮ ቪጂላንስ ይላል። ቢ ራሽናል ድረግ ዩዝ ይላል። ሲ ፕሮዳክት ሴቪቲ እና ኮንሱመር ኢንፎርሜሽን ይላል። ዲ ደግሞ ፕሪስክሪፕሽን ኮንትሮል ብሎ አስቀምጦታል። እንግዲህ ፋርማኮ ቪጂላንስ ብለን የምንጠራው መድኃኒቶች ወደ ማርኬት ከገቡ በኋላ ስለነሱ ያለውን አድቨርስ ኢፌክት የሚያጠና ነው። የሚያጠናጥን ማለት እንችላለን። ሶ ያንን በዛ አንክል እንድትወስዱልኝ ይፈልጋል። ራሽናል ድረግ ዩዝ የሚባለው ደግሞ ከዲስፔንሰሪም ጀምሮ ከፊዚሽያንም ጀምሮ እስከ ፔሸንት ድረስ ያለውን ስለ መድኃኒቱ ትክክል አጠቃቀም በሙሉ እንግዲህ ይሄ ማለት ኤግዛክት ወይም ደግሞ ራይት ፕሪስክራይበር ራይት ድረግ እያለ የምንጠራው ራይት ዲስፔንሲንግ ብለን የምንጠራው ራይት ፔሸንት ብለን የምንጠራቸው እነዛን ነገሮች እንግዲህ የ7 on 8 ሩል ነው ያላቸው። አር ሩሎች ብለን የምንጠራቸው ስለነሱ ነው የሚያወራው ማለት ነው። ሶ አንሰራችን ሲ ነው። ሲ ምንድነው የሚለው እንግዲህ ፕሮዳክት ሴቪቲ እና ኮንሱመር ኢንፎርሜሽን ይላል። ሶ ፕሮፐር ሌብሊንግ ኢንሹር ሴቪቲን እንዲሁም ደግሞ ትሬሳቢሊቲ አስዌላስ እንግዲህ ኢንፎርምድ ኮንሱመር ዩዝ ላይ ትልቅ ኢሹ ስላለው ነው ማለት ነው። ከዛ ጋር ስለሚያያይዘው ነው። ሶ ይሄንን በዛ አንግል እንድትወስዱልኝ እፈልጋለሁ ማለት ነው። ኔክስት ኩዌሽን 5 ሶ ኩዌሽን 5 ላይ ደግሞ ስንመጣ የሆስፒታል ፋርማሲ ስፔንድስ ልብ በሉ
75% of annual drug budget on only 20% of items are including chemotherapy medicines. Including chemotherapy medicines. According to ABC analysis, this medicine belong to A category B category C category A D category E. So በየትኛው የካታጎሪ ፓርቶች ውስጥ ነው ሊካተት የሚችለው? ምክንያቱም ሆስፒታል ፋርማሲ 75% of its annual drug budget on only 12% of items ነው የሚጠቀም። ሶ ይህን ሲባል እንግዲህ ሁሉንም መድኃኒቶች በውስጡ ያካተተ ከሁሉም መድኃኒት ጋራ የሚገናኝ እያለን ያለው ማለት ነው። ሶ ኤቢሲ እንግዲህ ኤ ብለን የምንጠራው ምናቃቸው ናቸው። ሃይስት የሆኑ ፕሮዳክቶች ሃይስት የሆኑ ኮስት ያላቸው፣ ቢ ደግሞ ሚዲየም፣ ሲ ደግሞ ሎስት ብለን የምንጠቀማቸው። ነገር ግን ኤ ላይ ለምሳሌ ሃይስት የሆነ ኮስት እንጠቀም እንጂ የምንገዛቸው ፐርሰንቶቹ ግን በጣም ጥቂት ፐርሰንቱን ነው የምንገዛው። ምክንያቱም እሱ እንዳለ ገዛም ማለት ሪስክ ስለሚኖረው። መልሳችን የሚሆነው ሲ ምንድን ነው የሚለው ካታጎሪ ኤ ስር እንዴት እንደሆነ ነው። ካታጎሪ ኤ አይተም አር ፊው ኢን ነምበር ማለት ነው። ፊው ኢን ነምበር አይተምስ ብለን የጠራ ነው። በት ሃይ ኢን ኮስት ነው። ኤንድ ሪኳየር ስትሪክት የሆነ ኮንትሮል ያስፈልጋል። ምክንያቱም አንዱ መድኃኒት ብዙ ብር ይዞ ስላለ ያ ደግሞ ኦልሞስት የእንትኑን ፓርት ሊይዝ ይችላል። ያሉትን የመድኃኒት እንግዲህ ኦልሞስት 10% ከቨር የማድረግ ፕሮባቢሊቲ ስለሚኖረው። ኩዌስችን ነምበር 6 አድሬናሊን ኢንጀክሽን ኢዝ ኢንኤክስፔንሲቭ ነው። ይሄ ማለት ርካሽ ነው ነው። በት ኢሴንሻል ፎር ኢመርጀንሲ አናፍላክሲስ ማኔጅመንት እንግዲህ ኢሴንሻል ነው ሲል ኦልሞስት በጣም አደገኛ በጣም ወሳኝነት ያለው ኦልሞስት እንግዲህ ከአናፍላክሲስ ማኔጅመንት ጋር ቫይታል ነው ብለን የምንጠራው። ሶ ይህ ሃው ውድ ዚስ ሜዲሲን ቢ ክላሲፋይድ ኤቢሲ ቬን ማትሪክስ አማካኝነት ምን ውስጥ እናካትተዋለን የሚለው ኤኤን እንግዲህ ኤኤን ብለን የምንጠራው ኤ ካታጎሪ እና ኖርማል ብለን የምንጠራው፣ ቢ ደግሞ ሲ ካታጎሪ እና ቫይታል ብለን የምንጠራው፣ ሲ ደግሞ ሲ ካታጎሪ እና ኢሴንሻል የምንለው፣ ዲ ደግሞ ቢ ካታጎሪ እና ቢ ብለን የምናስቀምጠው። ቢ እንግዲህ ቪ ማለት ቫይታልስ ነው። ሶ ይሄ እንግዲህ ኢኒ ኤክስፔንሲቭ ነው፣ በጣም ርካሽ ነው ዋጋው። ስለዚህ በጣም የወረደ ማለት ነው። ነገር ግን በጣም ደግሞ ቫይታል ነው ነው። መልሳችን ሲ ይላል። ሎው ኮስት ስለሆነ ኢኒ ኤክስፔንሲቭ ይላል ሲ ነው። ነገር ግን ቫይታል ነው። ስለዚህ ሲቪ ብለን የምንጠራው ፓርት ላይ ነው ሊሆን የሚችለው ማለት ነው። ኩዌስችን ነምበር 7 ላይ ደግሞ ስንመጣ ፋርማሲ ፕሪዮሪታይዚንግ ክሎዝ ሞኒተሪንግ ኤንድ ፍሪኩዌንት ሪቪው ኦፍ ኤክስፔንሲቭ ላይፍ ሴቪንግ ሜዲሲንስ ይላል። ልብ በሉ ፍሪኩዌንት ሪቪው ኤክስፔንሲቭ ላይፍ ሴቪንግ ሜዲሲንስ ነው። ስለዚህ ላይፍ ሴቪንግ ከሆነ ደግሞ ቫይታል ነው። ነገር ግን ክሎዝ ሞኒተሪንግ ደግሞ በጣም ያስፈልጋል። ይሄም እንግዲህ በጣም ኮስት ነው። እንደገና ደግሞ ኮስት መሆኑ ብቻም ሳይሆን በጣም ወሳኝነት የሆነ መድኃኒት ነው። ሶ ይህ እንግዲህ which matrix category being managed፣ ስለዚህ ይሄንኛው በየትኛው ውስጥ ማኔጅ እናደርገዋለን እያለን ያለው ኤ ኤኢ፣ ቢ ኤቪ፣ ሲ ቢኢ፣ ዲ ሲኤን ይላል። ምንም ጥያቄ የለው፣ ምንም መልስም የለውም። ይሄ ብዙ የሚያሻማም አይደለም ማለት እንችላለን። ስለዚህ መልሳችን መሆን የሚችለው ቢ ነው፣ ኤቪ ማለት ነው። ምክንያቱም ኤ እንግዲህ በጣም ምን መሆኑን ነው የሚያሳየው፣ ኤክስፔንሲቭ መሆኑን ያሳየልናል ማለት ነው። ቪ ደግሞ እንግዲህ ላይፍ ሴቪንግ መሆኑን ደግሞ ይገልጽልናል ማለት ነው። ሶ ከዚህ አንጻርም እንግዲህ በቀላሉ መረዳት እንደምንችል ነው እንግዲህ እያሳየን ያለው። IVR high cost and vital ነው። ሶ high priority for control እንግዲህ በጣም ትልቅ ቦታ መስጠት አለብን ተብሎ የሚቀመጥ ነው። ኩዌስችን ነምበር 8 ላይ ስንመጣ ደግሞ ፓራስታሞል ታብሌት አር ቺፕ ይላል። ልብ በሉ ፓራስታሞል ታብሌት እንግዲህ በጣም ቺፕ ነው።
and widely used for mild pain ነው ሶ ቺፕ መሆኑ እንግዲህ ኦልሞስት ወዴት ይወስደዋል ወደ ሲ ውስጥ እንድንወስደው ያደርገናል ማለት ነው which classification is most appropriate ነው a AV መሆን አይችልም ቺፕ ስለሆነ B BE C CE D ደግሞ AN ብለን እንጠራቸዋለን ሶ ፓራስታሞል for mild pain የምንጠቀመው ዋይድሊ በብዛት ማለት ነው ነገር ግን ይሄ መድኃኒት ደግሞ በጣም በርካሽ ዋጋ ነው የምንገዛው ማለት ነው ሶ የትኛው ውስጥ ይካተታል ነው የሱ ጥያቄ answer is A C ምን ይለናል ሲ በጣም ሎስት የሆነ ኮስት አለው በተጨማሪ ደግሞ ኢሴንሻልስ ምንም ጥያቄ የለውም ፓራስታሞል is a low cost and essentials ማለት ነው ምክንያቱም ሌላ ሲ የለማዙ ሲ ስለሌለ ይሄ ነው ብለን ለመወሰን አንችልም ቅድሚያ የምንሰጠውም ሲ ስለሆነ ማለት ነው question number 9 ስንመጣ ደግሞ ወደ question number 9 ደግሞ ስንመለስ a health center has 2 batch of amoxicillin ልብ በሉ በአንድ ሄልት ሴንተር ውስጥ እንግዲህ ሁለት የተለያዩ የመድኃኒት ባች ነምበር ያላቸው አሉ ነው የሚለው so batch A expire in 3 months so received recently ይላል B ደግሞ batch B expire in 12 months received yearly ይላል so እንግዲህ 3 months እና 12 months which batch should be issued first so ከሁለቱ ከባች A እና ከባች B የትኛውን ነው ቀድመን ኢሹ ማድረግ ያለብን እያለን ነው እንግዲህ ያለው A batch B first in first out B batch A first expire first out C any batch D the cheaper batch ይላል የትኛውን እንጠቀም ታዲያ እስኪ እንመልከት እስኪ አንሰራችን B ይላል first expire first out prioritized medicine with a earliest expiry date regardless of arrival time ማለት ነው so B ምንድነው first expire first out ምክንያቱም B ላይ ያለው batch A ብለን ስለምንጠራ ይሄ 3 ወር መንዝ ስለቀረው ቅድሚያ መስጠት ያለብን ይሄንን ማለት ነው ስለዚህ ለዚህም ነው ይሄንን ኮንሲደር ማድረግ ያለብን ማለት ነው ከዛ በመቀጠል ደግሞ question number 10 ላይ ስንመጣ a storekeeper issues a medicine strictly based on date of receipt ይላል በተቀበለው መሰረት ማለት ነው so ignoring expiry date አለ which inventory principle is applied ለቢሆን storekeeper ነው issues medicine strictly based on በምን ላይ ነው ማለት ነው date of receipt ላይ ነው እንግዲህ ምን ያደረገው ማለት ነው ኢሹ ያደረገው ምክንያቱም ኤክስፓየር ዴቱ ምን አድርጎታል ማለት ረስቶታል ስለዚህ ስለ ኤክስፓየር ዴት ምን የሚያስብበት ወይ ደግሞ ኢምፕሊመንት ያደረገበት አለ መሆኑን እየነገረን ያለ ማለት ነው so which inventory principle is applied የትኛው ኢንቨንተሪ ሲስተሞችን ነው በዚህ ላይ አፕላይ ልናረግ የምንችለው ማለት ነው A first expire first out please mute አርጉ በእናታችሁ B when vital essential እና normal C first out D ABC ካታጎሪ ማለት ነው ሶ እንግዲህ ያልኳችሁ ኖርማል ያረጋለው በተቀበለበት ቀላይ ነው ፎከስ ያረጋል ማለት ነው ሶ ስለ ኤክስፓየር ዴት ማስተዋል ያለን ለባካችሁ ሚውት አድርጉ እኔ ስለማይታይ ሶ የትኛው ነው አንሰር ሲ ነው
ስለዚህ ሲ ምንድን ነው የሚለው ፈርስት ኢን ፈርስት አውት ምክንያቱም እየሰራ ያለው እንግዲህ በምንድን ነው በተቀበለው መሰረት ነው ስለ ኤክስፓየር ዴት እንግዲህ ምንም ኮንሲደር እያደረገ እንዳለው ነው እየተናገረ ያለው ማለት ነው ስለዚህ ይሄንን በዛ አንግል እንድትወስዱልኝ እፈልጋለሁ ማለት ነው ሶ ፈርስት ኢን ፈርስት አውት ኮንሲደር አራይቫል ታይም ላይ ፎከስ ስለሚያደርግ ሶ ከኤክስፓየር ዴት ጋር አይገናኝም አይ ሆፕ እንግዲህ ባለፈውም ፈርስት ኢን ፈርስት አውት የሚሉትን አይተናል ኤቢሲም አይተናል ኮስሞቲክም አይተናል ሶ እነዚህን ሶስቱን ለመጠቅለል ያህል ነው በእነዚህ እንትን ያደረኩላችሁ በጥያቄ መልክ ያመጣሁላችሁ ማለት ነው በደንብ አድርጋችሁ መረዳታችሁን እንዲሁም በዛውም ደግሞ አጠር ማድረጊያ አሁን እንደ ትምህርት ባርጉና አስቡ ሶ ካሁን በኋላ አይ ሆፕ ስለ ፈርስት ኤክስፓየር ፈርስት አውት እና ፈርስት ኢን ፈርስት አውት ብለን ምንጠራው ስለ ኤቢሲ ቫይታል ኢሴንሻል ኖርማል ብለን የምንጠራቸው ነገሮች ካሁን በኋላ ከአይምሯችሁ ክሊር እንደሆኑ ተስፋ አደርጋለሁ ማለት ነው ሶ ከዛ ጋር ተያይዞ ስለመጣ ነው እንትን እያልኳላችሁ ያለሁት ማለት ነው next question 1-1 several expired injectable medicine are found in public hospital store ይላል ልብ በሉ several expired injectable medicine are found in public hospital store ውስጥ አሉ ነው እያለን ያለው so which practice would have prevented this loss ይላል የትኛው አይነት ፕራክቲስ ኢምፕሊመንት ብናረግ የእንደዚህ አይነትን ኢሹ ማኔጅ ያደርግልናል ወይም ደግሞ ያጠፋልናል ይላል A ABC analysis B emergency ordering C first expire first out application D vital essential normal classification ይላል በጣም ግልጽ ነው በጣም ወሳኝነት ያለው ABC analysis ከነዚህ ጋር የሚገናኝ አይደለም ኢመርጀንሲ ኦርደሪንግ ከነዚህ ጋር የሚገናኝ ኢሹ አይደል ማለት ነው በእነዚህ ውስጥ ሶ መልሳችን ማን ነው እሱ እንግዲህ የሚለን ሲ ማን ነው እሱ ሲ ማን ይለናል ፈርስት ኤክስፓየር ፈርስት አውት አፕሊኬሽን ብሎ አስቀምጦልናል ማለት ነው ሶ ፕሮፐር ፈርስት ኤክስፓየር ፈርስት አውት ዩዝ ሚኒማይዝ ኤክስፓየርሊ ሪሌትድ ዌስቴጆችን በተቻለ መጠን እንግዲህ ምን ያደርግልናል ማለት ነው ያስወግድልናል ማለት ነው ሶ ይሄንን ከዛ አንፃር ነው ልናረገው የምንችለው ማለት ነው ኔክስት ደግሞ ኩዌሽን 1 ቺው ነው ሶ እንግዲህ 12ኛ ኩዌሽን ነው ሶ ምንድነው የሚለው a pharmacist rearrange stock so that medicine with a shorter expiry date are placed in front ይላል ለበበ a pharmacy rearrange stock so that medicine with shorter expiry date are placed in front ነው ይሄም የሚመከር አድቫይስ የሚደረግ ነገር ነው ይሄ በጣም ደስ የሚል ነገር ስለሆነ ማለት ነው this action represents ይላል ይሄ አይነት አክሽን ምን ነው ሪፕሬዘንት የሚያደርገው A stock rotation B FIFO only C FIFO implementation D overstocking ይላል ሶ የትኛውን ብላችሁ ታስባላችሁ እስኪ በየትኛው ጋር የሚያዝ ነው ይመስላችሁ ሶ መልሳችሁን ራሳችሁ መያዝ ትችላላችሁ ሶ መልሳችን ምንድነው የሚለን እንግዲህ ማለት ነው ሲ ይላል ሲ ምንድነው የሚለው ፌፎ ኢምፕሊሜንቴሽን ምክንያቱም ምንም ጥያቄ የለም ሾርተር ኤክስፓየር ዴቶቹን ፍሮንት ላይ ያስቀመጠ ነው ይላል ያለው ማለት ነው ሶ ቪዥዋል ፕሌስመንት ቤዝድ ኦን ኤክስፓየር ኤኬ ፌፎ ብለን ምንጠራው ፕራክቲስ የምናደርግበት ነው ማለት ነው ሶ እነዚህ እንግዲህ ኦልሞስት ከኮስሞቲክስ ብለን የምንጠራው በባለፈው ባየነው ከኤቢሲ ቬን ማትሪክስ ጋራ የተነጋገርንበት ፓርት በእነዚህ ውስጥ አሉ ማለት ነው አስዌላስ እንግዲህ ከነዚህ ፌፎ እና ፊፎ ብለን የምንጠራቸውም እንግዲህ በእነዚህ ውስጥ መኖራቸውን ነው እንግዲህ እየነገረኝ ያለው ማለት ነው እነዛን በተወሰነ ደረጃ እንግዲህ እንትን እንድታረጓት ነው ሪካፕ እንድታረጓት ስለፈለኩ ነው ያለው ነገር ማለት ነው ጥያቄዎቹን ሶ በዚሁ ይበቃናል ማለት ነው ብዙም ማስፋት ስለማያስፈልግ
ጥያቄውን እዚሁ ላይ እንዘጋለን ማለት ነው። ሌላ ደግሞ እስኪ እናያለን እስካሁን